አብርሽ እንግዲህ ምላሽ ሰጥቷል፣ መልስ መልሷል ማለት ነው። ስለ ሁሉም ነገር እንግዲህ ተናግሯል። ከዚህ በፊትም በነገራችን ላይ አብርሽ ብዙ ጊዜ አልፈልግም፣ ከሩታ ጋር መኖር አልፈልግም፣ ብዙ ነገር ብለኛለች፣ ብዙ ውስጤ ቅሬታ አለ፣ ይሄን ሁሉ አድርጋኝ ከእሷ ጋር መኖር አልችልም፣ ብዙ ቂም እሽባታለሁ ብሏል። እንግዲህ ብዙ ነገር ነው በነገራችን ላይ ሩታ ያደረገችው ታውቃላችሁ አብርሽን ቢያንስ አብርሽ ኦኬ ከኤርሜላ ጋር ሊሆን ይችላል ምናምን፣ ከዛ በፊት ማለት ነው እሱ ሊያናድዳት ይችላል ምናምን፣ ጥፋትም ሊሆን ይችላል ምናምን። ከዛ ውጭ ግን ሩታ በጣም ነው ተጫወተችበት አብርሽን። በነገራችን ላይ እንደ ሰውኛ ከደጋፊነት ከጭፍን ደጋፊነት ወጥተን ማለት ነው እንደ ሰው ስናስብ፣ በነገራችን ላይ ሩታ በጣም ብዙ ነገር አድርጋለች። ስፔሻሊ ወልዳ ከተነሳች በኋላ ከዛ በፊት እኝኝ ነው እንጂ ሌላ ምንም ያደረገችው ነገር ላይኖር ይችላል። ወልዳ ከተነሳች በኋላ ግን ብዙ ተበቅላለች። በሜሪና በዳኒ አሰቃይታለች። እንግዲህ በድጋሜ አልፈልጋትም። በነገራችን ላይ እኔ ምን ብያችሁ ነበር? እንደውም በኮሜንት ትላንት እናንተም አቋሚ ኑርክ ብዬ ኮሜንት ጽፌያለሁ። በነገራችን ላይና አብርሽ አንዳንዴ ከሩታ ጋር ሲገናኝ ከሩታ ጋር የመመለስ ፍላጎት የሚያሳይ ነው የሚመስለኝ አብዛኛ ጊዜ አላምንም እና አላቅም እሷ ጋር ሲደርስ ሆኔ ይቀየራል ምናምን እና ትክክለኛ ነው። ዴቭ የጠየቀ ባይዘው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ለቤት አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች፣ አበረታቱኝ። ላይክ ሰብስክራይብ አድርጉ። 2 ወር ዲፊን ነው ቀራን፣ እመለሳለሁ። እንግዲህ ዩቲዩብ ከተመለሰ እመለሳለሁ ማለት ነው ውዶች። እንግዲህ አብርሽ መልስ ሰጥቷል። ስለ ሁሉም ነገር መልስ ሰጥቷል። ከዚህ በኋላ ከሩታ ጋር የመኖር ፍላጎት የለኝም፣ ልኖርም አልችልም፣ አልፈልግም። እኔ ከኤርሜላ ጋር ጣፋጭ ፍቅር ማሳለፍ ይፈልጋሉ። እኔ ከኤርሜላ ጋር ነው መኖር የምፈልጉ አለ። ወንድ ልጅ እኮ ጋይስ ክብር ይወዳል። የምታከብር፣ የምትሳሳ፣ የምትንከባከብ ይፈልጋል። ገባችሁ? ምስት እኮ አንድ ወንድ ልጅ ምስት ካገባ እኮ እንደ እናት ናት። በቃ የእናት ምትክ ማለት ነው። ገባችሁ አይደለ? ጠዋትና ማታ የት ወጣ የት ገባ፣ ከማን ጋር ዋልክ፣ ከማን ጋር ተገናኘ ብላ የምታቃጥል ሳይሆን ተከባብሮ ምስት እንደ ምስት ባል እንደ ባል ሆኖ ታውቃላችሁ። በመጽሐፍ ቅዱስ ወንድ ልጅ ራስ ነው ይባላል። ማለት የቤቱ ማለት ነው። ገባችሁ አይደለ? ኃላፊነት ሁሉም ኃላፊነት ያለበት ወንድ ልጅ ነው። በነገራችን ላይ ሴት ልጅ ኃላፊነት የለባትም ያልኳችሁ አይደለም። ባይዘው እዚህ ላይ እንድታውቁ ፈልጋለሁ። እና ብዙ ነገር ተጋግዞ ተመካክሮ ስፔሻሊ ትላንትናውን እውነት ለመናገር ምን ተማራችሁ ከሄርሜላ? እሱ አጥፍተው ራሱ ይቅርታ ነው አለችው። አያችሁ፣ ወዳ ነው ተመለሰችው። ስታወራ በስረ ስርዓት ባላን ገባችሁ አይደለ? በስረ ስራ ስታወራ ነበረ። ተረዳችሁ? በቃ የእሱ ጥፋት እንዳሉኔ እዛ ለምን እንደኔ ለምን ምክንያት እዛ እንደተገኘ ሲያስረዳት ወዳ ነው አመነችው። አንተን አምናለሁ። አንድ ሴት ወንድ ልጅ ባላን ማመን አለባት። ገባችሁ አይደለ? እኔን ማለት ባላን ካላመነች ሌላ ሰው የሌላ ሰው ወሬ የእውነት እኔ ትላንትና በተለይ ብዙ ነገር ናሰብኩት። ለምን ካላችሁ ሩታ ከዚህ በፊት በምንድን ነው ከአብርሽ ጋር ስትጣላ ነበረ? በሰው ወሬ አይደለ? ኤርሜላ ግን ሄዳ ነው ተጋፈጠችው። ሄዳ ማለት ነው እስከ መጨረሻ ነው ተጋፈጠችው። በሰው ወሬ አይደለም፣ እራሷ ቦታ ላይ ነው ተገኘችው። ቦታ ላይ ስትገኝ ግን ለምን እዚህ ድረስ መጣ ብላ ነው የጠየቀችው። ገባችሁ አይደለ? ሶ ብዙ ነገር ትማራላችሁ ከኤርሜላ እንደዚህ ማለት ስታታዩ። ሁለቱም የሩታ ባለፈው ያሳለፈችው ኤርሜላ ደግሞ ትላንትና ያደረገችው ነገር አስቡት። ገባችሁ አይደል? ቤቷ ነው ቀጥ ብላ የገባችሁ። ከዛ ደግሞ በንግግር ነው የፈቱትና እናመሰግናለን ማለት ነው። ዴፍዬ ትክክለኛ ጥያቄ ነው። አዎ ሁለቱም ማለት ሁለቱ ላይ መጫወት አያስፈልግም ብዬ ነው ማስበው። ማንም ልጅ በውጭ ማሳደግ ይችላል። መለያየት እኮ በአብርሽና በሩታ አልተጀመረም፣ አዲስ ነገርም አይደለም። እሷ ብልጥ ብትሆን ኖሮ ትዳራን መዳን ትችል ነበረ። ብዙ ጊዜ ነበራት። 1 ዓመት ብሎ ትዳራ ላይ ስታሾፍ ነበረ። ገባችሁ አይደለ? ሶ ትክክለኛ እንደተመለሰላችሁ ተስፋ አደርጋለሁ። አብርሽ የተናገረው ማለት ነውና ይሄ ነው የምላችሁ። የእናንተስ ምን ተሰማኙ? ምንድን ነው ተማራችሁ? እውነት ለመናገር የእውነት
የሰው ወሬ ሰምተን ትዳራችን መበተን የለብንም ማለት ነው እኮ ጋይስ። ገባችሁ አይደለ? ሲቀጥል ደግሞ ሩታ ቢቶን ትላንትና በጥፊ ነበር አብረሽ የምትለው። ያቺ ግን ተረጋግታ ንዴታ ዋጥ አርጋ ነበረ። እሺ በቃ እንትን አምናለሁ እነሱን አላምንም ያለችው። እንኳን ኤርሜላ እኛም አናምናትም ሩታም በሩታ ዙሪያ ያሉት አላምናቸውም። እኔ ባይዘው አላምናቸውም። ሶ ትክክለኛ ጥያቄ ነው ዴፍ የጠየቀው። እሱም እንግዲህ መልስ መልሷል። እኔ መኖር የምፈልገው ከኤርሜላ ጎ ነው ከከረሜላ ጋ ነው አለ። ምንም ማድረግ አይቻልም። ልጅ ማንም በፍቅር ተስማምታችሁ ተነጋግራችሁ ልጃችሁን ማሳደግ ትችላላችሁ። ይሄን አይከብድም። 2 ልጅ አይደለም 1 ልጅ ነው። እንኳን አብርሽ ባይኖር ራሱ ሩታ ማሳደግ ትችላለች። ሶ ይሄ ነው እውነታ ማለት ነው። እና ምላሽ ሰጥቶበታል አብርሽ። እንግዲህ እኔ በተደጋጋም ተናግራለሁ። እኔ ውሳኔ አንድ ነው፣ ከዛ ጋር ተመልሼ መኖር አልችልም ብሏል። ማስተካከል ቢኖር ከዛ በፊት ነበረ። አሁን ግን ያለቀለት ጉዳይ ነው። ውዶቼ ወዳችኋለሁ። ላይክ ሰብስክራይብ አድርጉ። እሺ ይመቻችሁ።